I saw him. I saw Jesus. Yalla, Jesus, forgive me. Forgive me, please. I am sorry. I am sorry. Please, please have mercy on me. I don't want to die like this. I don't want to die. Jesus, I repent. ሰላም እንዴት ናችሁ? ውድ አድማጮቻችን ይህንን አስደናቂ ምስክርነት እስከ መጨረሻው እንድታዩ ታበረታታችኋለሁ። እስከ መጨረሻው በማየትም ለሌሎች መድረስ ስላለበት ሼር እንድታደርጉ ከወትሮ በተለየ በእግዚአብሔር ፍቅር ጠይቃችኋለሁ። ተባርካችኋል። ቀጥታ ወደ ታሪኩ እንሄዳለን። ስሜ ማሊክ ሐሰን ይባላል። 68 ዓመት አልፎኛል። ከተኛውበት የሞት አልጋ ከኮማ ውስጥ ኢየሱስን በመጣራቴ በነበርኩበት ሀገር በከፍተኛ ሁኔታ መነጋገሪያ ነበርኩ። ካይሮ በሚገኘው ሆስፒታል ውስጥ ምህረትን ለኢየሱስ እየጠየቅኩ ነበር። እንደምታዩኝ እድሜዬ ሄዷል። በዚህ ከተማ እጅግ በጣም ለረጅም ጊዜ ኖሬያለሁ። ካይሮም ቀላል ከተማ አይደለችም። ብዙ ሰዎች፣ ብዙ መኪኖች ይተላለፉባታል። ላለፉት 40 ዓመታት በዚህ ከተማ ለሚኖሩ ሰዎች በተለያዩ መንገድ አገልግያቸዋለሁ። በማማከር ደግሞም የተጣሉትን በማስታረቅ በብዙ ነገሮች ስሜን ገንብቻለሁ። በተጨማሪም በመንደራችን ውስጥ ላለው መስጊድ የደጅ ቁልፍ እኔ እጅ ነበር። በእርግጥ ትልቅ መስጊድ ባይሆንም ብዙ ሰዎች ግን ይመላለሱበታል። ሁል ጊዜ በማለዳ ተነስቼ ገና ፀሐይ ሳትወጣ በጠዋት መስጊዱ ጋር ደርሳለሁ። በሩንም ከፍቼ ውስጡን በደንብ አድርጌ አጸዳዳለሁ። በመስጊድ ውስጥ ተገኝቶ ለሚሰግዱ ሰዎች መስጊዱን የማበጃጀት ትልቁ ስራዬ ነበር። ይህ ስራዬ ለኔም ሆነ ለማህበረሰቡ ትልቅ አገልግሎት ነው። በተለይ ለኔ ደግሞ ልክ እንደ ክብር ቦታ ነው። ሰዎች እጅግ በጣም ያምኑኛል። ሰዎች እርስ በእርስ በገንዘብ ምክንያት ሲጋጩ ማሊክ ጋር ይመጣሉ። ወጣቶች ትዳር መመስረት ሲፈልጉ እኔ ጋር መጥተው ይጠይቁኛል። በቃ ባላጋንን ለስፍራው ምሰሶ ነበርኩ። ልክ በድንጋይ እንደተሰሩ ምሰሶዎች። በመንደርተኛው እንደዚህ ልከበር እንጂ በውስጤ ትልቅ ውሸት እየኖርኩኝ እንዳለ ይሰማኝ ነበር። ይህንን ትልቅ ውሸት ማንም ሊያይም ሆነ ሊነካ አይችልም ነበር። ምክንያቱም እየሰረኩኝ እየዋሸው አልነበረም። ወይም ደግሞ እንደሚታዩ ሰዎች አልኮል አልጠጣም። ደግሞም ለባለቤቴ እጅግ በጣም ታማኝ ነኝ። በልቤ ውስጥ ግን ባዶነት ይሰማኝ ነበር። ምናልባትም ላለፉት 20 ዓመታት በባዶነት ውስጥ በዝምታ ውስጥ ኖሬያለሁ። ምናልባትም መስጊድ ውስጥ ገብቼ ስሰግድና ስጸልይ ሰዎች ከልቤ የማመሰግን ይመስላቸዋል። ነገር ግን የተለምዶ ጸሎትና በአፌ ላይ የሚመጣውን ብቻ ነበር የምናገረው። በቃ እምነቴ ሙሉ በሙሉ ተሸርሽሮ አልቋል። ብትጠይቁኝ እምነቴ ለምን እንደሞተ እኔ ራሱ አላውቅም። ሰዎች በየቀኑ ከአክብሮት የተነሳ መጥተው እጄን ይስሙኝ ነበር። ግን ውስጤ ሙሉ ለሙሉ ድርቀት ነበር። ማለዳዬን መስጊድ ውስጥ ካሳለፍኩኝ በኋላ በመንገድ ዳር ባለው ካፌ ውስጥ ሻይን አዝዤ ጠጣለሁ። ልክ እንደኔ የሆኑ ጓደኞች አሉኝ። አብረውኝ ይቀመጣሉ። በገሃድ አላፊው አግዳሚው እየተመለከተን ሺሻችንን እናጨሳለን። ስለ ፖለቲካ፣ ስለ ኑሮ ውድነት፣ አልባሌ ነገሮችን እያወራን እንውላለን። አንዳንድ ጊዜ ከመካከላችን አንዱ ይነሳና ሃይማኖታዊ ጥያቄዎችን ይጠይቃል። ከዛ በኋላ ሁሉም ዞር ብለው እኔን አንጋጠው ይመለከቱኛል። ማሊክ በዚህ ጉዳይ ላይ ምን ያስባል ብለው ይጠባበቁኛል። እኔም እነሱ መስማት የፈለጉትን ምላሽ እነግራቸዋለሁ። የተለያዩ መጽሐፎችን እጠቅሳለሁ። ልክ ጥበበኛና ሁሉም እንደሚያውቅ ሰው አንገቴን ከላይ ወደ ታች እነቀንቃለሁ። በውስጤ ግን ለራሴ አለቅስ ነበር። ምክንያቱም ብቸኝነት የበዛበት
የባዶነት ሕይወት ነበር የምኖረው። ባለቤቴ ፋጢማ በእርግጥ ጥሩ ሰው ነች። እውነተኛ አማኝ ማለት እንችላለን። ይገርመኛል፣ ሁል ጊዜ ስትጸልይ አይኖቿ ላይ እንባ አቅርሮ ነው የምትጸልየው። የተቸገሩን መርዳት ያስደስታታል። ምናልባትም ቤት ውስጥ ብዙ የሚበላ ነገር ላይኖር ይችላል። ነገር ግን ይሄ ከመስጠት አይጎትታትም። አንዳንድ ጊዜ ባለቤቴ ቀና ብላ በኩራት ትመለከተኝና ፊቷ ላይ ፈገግታ እያሳየችኝ እንዲህ ትለኛለች፣ አንተ እኮ የዚህ ቤት ራስ ነህ ብላ በኩራት ትነግረኛለች። የሚገርመው ነገር ይህንን በተናገረች ቁጥር እኔን ውስጤን እየበላኝና እየገደለኝ ይመጣል። ምንም እንኳን ለማበረታታት ቢሆንም ይህንን የምትለው ለእኔ ግን ልክ እንደ ስለታማ ቢላዋ ነው። ምናልባትም እውነተኛ ልቤን ብታቅ ኖሮ እጅግ በጣም ትደነግጥ ነበረ ብዬ አስባለሁ። በቤት ውስጥ አህመድ የሚባል የልጅ ልጅ አለኝ። አሁን ላይ 20 ዓመቱ ነው። እጅግ በጣም ጥሩ ልጅ ነው። ሁል ጊዜ እንደ ማንኛውም ወጣት በስልኩ ላይ ጊዜውን ያጠፋል። ሁል ጊዜ በስልኩ ቤት ውስጥ ሲቀርጽ ነው የማየው። ምንድን ነው የሚሉት? ተጽዕኖ ፈጣሪ መምሰል መሆንም ይፈልጋል። እንደ ማንኛውም ወጣት ታዋቂ ለመሆን ይጥራል። በእርግጥ ለእኔ ለአያቱ ያለው ፍቅር የተለየ ነው። ለዓለም የነበረው እይታ በአንድ የእጅ ስልክ ብቻ ነበር። ሁልጊዜ ማታ ማታ ቁጭ ስንል አያቴ እስቲ ስለ ድሮ ነገር ንገረኝ ብሎ ይጠይቀኛል። እጅግ በጣም ደስ እያለኝ ስለ ድሮ ታሪኮች አጫውተዋለሁ። ነገር ግን የልቤን ነገር ነግሬው አላውቅም። ልቤ ውስጥ ያለውን ባዶነት አስረድቼው አላውቅም። አንድ ቀን ግን ይህ ተከሰተ። ቀኑ ማክሰኞ ነው። እንደ ማንኛውም ቀን ፀሐይዋ የምታቃጥል ቀን ነበረ። እንደለመድኩትም ከሰዓት ላይ ወደ መስጊድ መሄድ ጀመርኩኝ። የመስጊዱ ከፋች እኔ ስለነበርኩኝ ከሁሉም ቀደም ብዬ መገኘት ነበረብኝ። ከሌሎች ቀን በተለየ መልኩ ከመቀመጫዬ ከተነሳውና ጉዞዬን ልክ ሲጀምር እግሮቼ ቀዘቀዙብኝ። እግሬ አልታዘዛለኝ። ስሜቱን ችላ ብዬ ወደ ቤት ስሄድ ዳቦ ልግዛ አልግዛ የሚለው የሚያሳስበኝ ነገር ነበር። ከዛ በኋላ በድንገት ዓለም ጸጥ አለችብኝ። ልክ አንድ ሰው ከፊት ለፊቴ መጥቶ እጅግ በጣም በኃይለኛ ቡጢ ደረቴን የመታኝ ያክል ተሰማኝ። ምናልባትም አንድ ሰው መዶሻ ይዞ የደበደበኝ ያክል ተሰማኝ። ወዲያውኑ እይታዬ ብዥታ ሆነ፣ ምክንያቱም እጅግ በጣም ያም ነበር። ከአጠገቤ የነበረውን ግድግዳ ለመደገፍ ሞከርኩ። እጆቼ ግን እያሟለጨ ወደ መሬት ይሳብ ነበር። ወዲያውኑ ትንፋሼ ይቆራረጥ ጀመር። መተንፈስ አቃተኝ። ልክ አንድ ግዙፍ ዝሆን መጥቶ ደረቴ ላይ እንደተቀመጠ ያክል ተሰማኝ። ወዲያውኑ መሬት ላይ በአፍጢሜ ተደፋው። አፈር እንኳን በአፌ ውስጥ እንደነበር ትዝ ይለኛል። በዚያው ብዥታ የሰው እግር ወደ እኔ እየተሯሯጠ ሲመጣ ትዝ ይለኛል። ከዚያ በኋላ ሙሉ በሙሉ ጨለመብኝ። እንግዲህ በሰዓቱ ከባድ የሆነ የልብ ድካም ይዞኝ ነው። ወዲያውኑ ተሯሩጠው ወደ ሆስፒታል ወሰዱኝ። ሐኪሞቹ እጅግ በጣም ለረጅም ጊዜ በእኔ ላይ ይሰሩ ነበር። እንደምንም ተጣጥረው ልቤ በድጋሚ እንድትመታ ይሞክራሉ። ይሁን እንጂ ለረጅም ሰዓት አልነቃውም። ኮማ ውስጥ ገብቼ ነበር። ለ3 ቀናትና ለ3 ሌሊቶች በዚያ ስፍራ ነበርኩ። ስጋዬ ለ3 ቀን ያክል አረፈ፣ በዝምታ ውስጥ ዋለ። መንፈሴ ግን በዝምታ ውስጥ አልነበረም። መንፈሴ ይጮህ ነበር። በነበርኩበት የሕክምና ክፍል ውስጥ ቤተሰቦቼ ተሰባስበው ነበር።
ባለቤቴ ፋጢማም በዚያ አለች። ፋጢማ በዚያን ጊዜ ሁሉ ከአጠገቤ አልተለየችም። እጆቼን ይዛ ነበር። ደጋግማ ስትጸልይ እሰማት ነበር። ታለቅሳለች። ልጆቼ፣ የልጅ ልጆቼ አብረዋት ነበሩ። የልጅ ልጄ አህመድም በዚያው ነበር። ምስኪን አህመድ ምን ማድረግ እንዳለበት እንኳን አላወቀም ነበር። በግራ መጋባትና በፍርሃት ውስጥ ነበር። ከዚህ በኋላም ሁሌ የሚያደርገውን ነገር አደረገ። ስልኩን አውጥቶ መቅረጽ ጀመረ። በእርግጥ ይህንን ያደርግ የነበረው ስርዓት ስለሌለው አልነበረም። የዘመኑን ወጣቶች ልትረዷቸው ይገባል። በዋትሳፕ ግሩፕ ውስጥ የሚገኙ ቤተሰቦቹ ቪዲዮ ቀርጾ ለመላክ ነበር። ምክንያቱም ብዙ ከውጭ ሀገር የነበሩ ቤተሰቦች በዚያው የዋትሳፕ ግሩፕ መመልከት ይችሉ ነበር፣ መምጣት ስለማይችሉ። ለዚህ ብቻ አልነበረም። ሰዎች በሶሻል ሚዲያ ላይ በመመልከት ለኔ ወደ ፈጣሪ እንዲጸልዩልኝ ነበር። እንዲህ ብሎ ይናገር ነበር። ይሄ አያቴ ነው፣ እጅግ በጣም ጠንካራ ሰው ነው ይል ነበር። በቪዲዮ ላይ ሲታይ ፊቴ እጅግ ሰላማዊና እየተኛው ያለ ይመስል ነበር። አንድ ተለቅ ያለ አዛውንት ሰውዬ እንቅልፍ ወስዶት ይመስላል። ነገር ግን አልተኛውም ነበር፣ እየተጓዝኩ ነበር። የሆነ የማላውቀው ስፍራ ውስጥ ነበርኩ። በመጀመሪያ ቀድሞ እንዳልኳችሁ እጅግ በጣም ጨለማ ነበር። ምንም ነገር ማየት የማይቻልበት ድቅድቅ የሆነ ጨለማ። ከየትኛውም ጨለማ በላይ ጉልበት ያለው እጅግ በጣም ጠንካራ የሆነ ድቅድቅ ጨለማ። ልክ በሕይወት እያሉ መሞትን፣ በሕይወት እያሉ መቀበርን ይመስላል። በእርግጥ ነቅቼ ነበር፣ ነገር ግን ሰውነቴ ውስጥ አልነበርኩም። ጨለማው እጅግ በጣም ኃይለኛ ከመሆኑ የተነሳ ፈርቼ ነበር። እጅግ በጣም ፈራው። ሞቼ እንደነበር አወቅኩኝ። ያ ሁሉ ሰዎች እንዳያዩብኝ ፈርቼ የነበረው ያደረግኩት ጭምብል እንደወለቀ ገባኝ። በዚህ ስፍራ ላይ የነበሩኝ የመስጊድ ቁልፎች አይረዱኝም። በአካባቢዬ የነበሩ የሚያውቁኝና ጎረቤቶቼ ለኔ የነበራቸው አክብሮት በዚህ ስፍራ እንደማያድነኝ አወቅኩኝ። አይደለም የኔ የፋጢማ ጸሎት እንኳን በዚህ ስፍራ መጥቶ እንደማያድነኝ ተረዳሁ። ከግብዝነቴና ከማስመሰልነቴ ጋር ብቻዬን በዚህ ስፍራ ነበርኩ። ወዲያውኑ ማውራት ጀመርኩ። እኔ እኮ ጥሩ ሰው ነበርኩ፣ መልካም ሰው ነበርኩ፣ ለድሆች እሰጣለሁ። ነገር ግን ጨለማው የማወራቸውን በሙሉ ስቦ እየዋጠው ይመስል ነበር። ከዛ በኋላ ከፊት ለፊቴ አንድ ትንሽ የብርሃን ጭላንጭል ይታየኝ ጀመረ። ፀሐይ አልነበረም፣ ወይንም የኤሌክትሪክ አምፖል አልነበረም። ይልቁንስ ስጋን የለበሰ የሚመስል የሚንቀሳቀስ ብርሃን ነበረ። ልክ የቆመ ብርሃን ይመስላል። ወደ እኔም እየቀረበ መጣ። ልክ የተራራ ብርሃን ይመስላል። በመጀመሪያ መልኩን መመልከት አልቻልኩም ነበር። እጅግ በጣም ያበራ ነበር። ልክ በጥሩ ሁኔታ እንደሚያቃጥል መብራት ወይንም ብርሃን ነበረው። ለምሳሌ እጃችሁን በጣም ቀዝቅዛችሁ ከሰል ፊት ለፊት መታችሁ እጃችሁ ከከሰሉ ሙቀት የተነሳ ሞቅ ሲል አይነት ሙቀት፣ እንደዚህ አይነት ሙቀት ነበረ። መቆም አልቻልኩም ነበረ። ወዲያውኑ በጉልበቶቼ ተንበረከኩ። ጉልበቶች እንኳን ይኑሩኝ አይኑሩኝ አላውቅም ነበር። ነገር ግን ወደቅኩኝ። ወዲያውኑ ከፊት ለፊቴ እያበራ የመጣው ማን እንደሆነ ተረዳው። አይገርማችሁም? ማንም ሰው ከእርሱ ጋር ሊያስተዋውቀኝ አላስፈለገም ነበረ። አውቄዋለሁ። አያችሁ፣ በሃይማኖታችን ኢሳ ብለን እንጠራው ነበር። እጅግ በጣም እናከብረዋለን። ኢሳ አልመሲህ ብለን እንጠራዋለን። ኢየሱስ ክርስቶስ ነው። ኢሳ አልመሲህ የአረብኛ ቃል ነው። ለኛ ልክ እንደ ነቢይ ነበር። ነገር ግን አሁን ከፊቴ ቆሞ የነበረው
ነቢይ ብቻ እንዳልሆነ አውቄያለሁ። አያችሁ፣ ነቢዮች ሰዎች ናቸው። ነቢዮች መልእክት ብቻ ይዘው ይመጣሉ። ይህ ከፊት ለፊቴ ቆሞ ያለው ኢየሱስ ክርስቶስ ግን መልእክተኛ ብቻ ሳይሆን ራሱ መልእክት ነበረ። ራሱ ስልጣን ነው፣ ባለስልጣንም ጭምር ነው። የነገስታት ንጉሥ እንደሆነ ያስታውቃል። በሱ ፊት እጅግ በጣም ታንሼ ታየው። በጣም አንሼ ታየው፣ ልክ የአመድ ብናኝ ያክል። በዛ ላይ ቆሻሻነት የተሰማኝ። ይህ በልብስ ላይ ያለው ቆሻሻ አይነት አይደለም። ይልቁንስ መንፈሴ እንደቆሸሸ ተሰማኝ። ያን ሁሉ ዓመት ሳስመስል ነበር። ያን ሁሉ ዓመት ለባለቤቴ ለሰዎች ስዋሽ ነበር። ለራሴም ጭምር እየዋሸው ነበር። ሁሉም ነገር ተጋለጠ። በዚያ ብርሃን ውስጥ ምንም አይነት ሚስጥራት ተገዳድረው ሊቆሙ አይችሉም። ሁሉንም ነገር ያውቃል። ስለ ጸሎቶቼ፣ ስለ ግብዝነቴ፣ ስለ ማስመሰሌ የማያውቀው ነገር የለም። በቃ ያን ሁሉ እንዳወቀብኝ ሳውቅ ይመታኛል፣ ይቀስፈኛል ብዬ መጠባበቅ ጀመርኩ። ለቅጣቴ እጠባበቅ ነበር። ደግሞም ይገባኛል፣ መቀጣት ይገባኝ ነበር። ምናልባትም አንተ ከኔ ተለይ፣ አንተ ግብዝ ይለኛል ብዬ አስቤ ነበር። በስፍራው እጅግ በጣም ፈርቼ ነበር፣ እንቀጠቀጥ ነበር። ምናልባትም ከፍራቻይና ከመንቀጥቀጥ የተነሳ ተሰባብሬ እፈርሳለሁ ብዬ አስብ ነበር። ከዚህ በኋላ እሱ አወራ። እንደምንሰማው በመብረቅ ድምፅ አይነት አላወራም። ይልቁንስ በበረሃ ውስጥ የፈለቀ ውሃ ምንጭ አይነት ድምፅ ነበረው። ረጋ ለስለስ ያለ ድምፅ፣ ነገር ግን እጅግ በጣም ኃይለኛ ነበር። ስሜን ጠራው። ማሌክ አለኝ። ያ ብቻ በቂ ነበር። ማሌክ ብሎ የጠራኝ አጠራር ፍቅር እንዲሰማኝ አደረገ። አስቡት እስኪ፣ ይህ እኮ ግራ የሚገባ ነገር ነው። እኔ አስመሳዩን፣ እኔ ግብዙን፣ እኔ ውሸታሙን ወደደኝ። ለምን? ወደ እኔ ቀረበ። ቀና ብዬ ተመለከትኩት። ለማብራራት ይከብድ ነበር። በፊልሞች ላይ በስዕሎች ላይ እንደምናየው አይነት አይደለም፣ ግን በቃ የሆነ ሕያውነት አለው። አይኖቹ በእኔ ውስጥ ሰንጥቀው ገብተው ሲመለከቱ አየው። ነገር ግን የተቆጡ አይኖች አልነበሩ። አይኖቹ በሐዘንም በደስታም የተሞሉ ነበሩ። እጆቹን ወደ እኔ ዘረጋ። እጆቹ ላይ ምልክቶች አሉ። በዚያች ቅጽበት ውስጥ ለ68 ዓመት ሲሸወድ የነበረ አንድ እውነት እንዳለ ገባኝ። ለምን ጥሩ ሥራዎቼ በቂ መስለው እንዳልተሰሙኝ ተረዳሁ። እንዲህም አለኝ፣ ለብዙ ዓመታት የደጆቹን ቁልፎች ይዛቸው ነበረ፣ ነገር ግን ወደ ደጅ ውስጥ ገብተህ አታውቅም። እኔ እውነተኛ በር ነኝ። ማሌክ ሸክምህን ስጠኝ፣ ውሸቶችህን ለእኔ ስጠኝ። እነዚህ በሙሉ ነገሮች የተከፈለባቸው ናቸው። እነዚህ ንግግሮች ወዲያውኑ ውስጤ ገብቶ ሰበረኝ። በዚያ ስፍራ ውስጥ ሆኜ እንዴት እንደሆነ በማላውቀው ሁኔታ እጅግ በጣም በሐዘን አለቅስ ነበር። እግሮቹን መያዝ ፈልጌ ነበር። እግሮቹን ይዤ እዛው ለዘለዓለም ብቆይ አልኩ። የሆነ ነገር ከላይ ላይ ሲራገፍና ሲቀለኝ ይሰማኝ ነበር። እንዴት በውስጤ የነበረው ከባድ ሸክም በቀላሉ እንደወጣ ላብራራ አልችልም። ወዲያውኑ ለሞት የነበረኝ ፍርሃት ሙሉ ለሙሉ ተሰወረ። በሕይወቴ ለመጀመሪያ ጊዜ ንጽሕና ተሰማኝ። ከዛ በኋላ ቀስ በቀስ ያ ብርሃን ሲሰወር አየው። እንዲህም አለኝ፣ ሂድ ንገራቸው፣ አትፍራ፣ እኔ ካንተ ጋር ነኝ። ከዚህ በኋላ ብርሃኑ ቀስ ብሎ ሲሳብ አየሁ። ወዲያውኑ መንፈሴ ሲጎተት ተሰማኝ።
ወደ ስጋዬም ተመለስኩኝ። በጆሮዬ ቀስ እያለ ሆስፒታል አልጋዬ አጠገብ የነበረው የኮምፒውተር ስክሪን ልብ ምቴን ሲያሰማኝ ሰማሁ። ወዲያውኑ የሆስፒታሉ ሽታ በአፌ ውስጥ ገባ፣ በአፍንጫዬ ውስጥም እንደዛው። አይኖቼን ገለጥኩ። ወዲያውኑ በውስጤ ኃይለኛ ፍላጎት እንደነበረ ይሰማኛል። እንዴት አድርጌ የተቀበልኩትን ልንገረው የሚል ፍላጎት ውስጤ አለ። እንዳይተወኝ ትቶኝ እንዳይሄድ መለመን ፈልጌ ነበረ። የት እንደነበርኩኝ ረሳሁ። ሆስፒታሉን ረስቼው ነበረ። ቤተሰቦቼን፣ የነበርኩበትን አካባቢ፣ ክብሬንም ጭምር ረስቼ ነበረ። ወዲያውኑ በአልጋዬ ላይ ደገፍ ብዬ መጮህ ጀመርኩኝ። ቀስ ብዬ ወይንም ትህትና በተሞላው መልኩ አልጮኩም ነበር። ይልቁንስ ከጉሮሮዬ ጮክ ብዬ ነበር ስጮህ የነበረው። ኢሳ ኢሳ ይቅር በለን እል ነበር። እሱ አዳኝ ነው፣ እባክህ ትተኸኝ አትሂድ እያልኩኝ እጮህ ነበር። እንባ ከዓይኖቼ እየወጣ በጉንጬ ጺሞቼ ላይ ሲያርፍ ይሰማኝ ነበር። እጆቼን እንደምንም ከፍ አድርጌ ጣሪያውን ለመንካት እነቃቃ ነበር። ያ በራእይ በህልሜ የዳሰሰኝን እጆች ለመንካት አምላክ ሆይ እባክህ ይቅር በለኝ እያልኩ ጮኩ። ታዲያ በክፍሉ ሆኖ አህመድ ሁሉንም ነገር ይቀርጽ ነበር። ከመጀመሪያው ረጋ ብዬ ከተኛውባት ደቂቃ ጀምሮ ድንገት ነው ሁሉም ነገር የተፈጠረው። በሰላም ተኝቶ የነበረ ሽማግሌ ድንገት ተነስቶ ማልቀስ ጀመረ። የሚቀርጹት እጆቹ ይንቀጠቀጡ ነበረ። የቀረጸው ቪዲዮም ላይ ያስታውቃል። ካሜራው ያለማቋረጥ ይንቀጠቀጥ ነበረ። ባለቤቴ በስፍራው ላይ ሆና ስትጮህ ይሰማል። ማሌክ ማሌክ እያለች ትጮህ ነበር። እየሞትኩኝ መስሏት ነበር። ምናልባትም ደግሞ ከዛ የከፋ ጭንቅላቴን ያጣ ወይንም ያበድኩ መስሏት ነበር። ሐኪሞችና ነርሶች እየተሯሯጡ ወደ ተኛውበት አልጋ መጡ። ያዙት ያዙት፣ አረጋጉት ሲሉ ሰማቸው ነበር። ወደ ኋላ ጎትተው ለማስተኛት ሞከሩ። እጆቼንም ይዘው ለማስቆም ሞከሩ። እኔ ግን መጮሄን አላቆምኩም ነበረ። እሱ በር ነው፣ እሱ እውነተኛ በር ነው እያልኩኝ ጮህ ነበር። ኢሳ በር ነው፣ ኢሳ ሕይወት ነው፣ ኢሳ የጌቶች ጌታ ነው እል ነበር። ማንም ቢሰማኝ አያገባኝም ነበር። ራሱ የግብፅ ፕሬዝዳንት ቢመጣ እንኳን ምንም አይመስለኝም ነበር። ዝም ማለት አልችልም ነበር። እውነትን አይቼዋለሁ። ሕይወትን ተገናኝቼው ነበር። ሐኪሞቹ ወዲያውኑ ማደንዘዣ ወጉኝ። ያ ሰውነቴ ቀዝቀዝ እንዲልና ድካም እንዲሰማኝ አደረገኝ። ልቤ ግን እጅግ በከባድ ሁኔታ እየመታ ነበር። አይኖቼ ፍጥጥ ብለዋል። ፋጢማን ዞር ብዬ ተመለከትኳት። ጥግ ላይ ቁጭ ብላ ደንግጣ ትመለከተኝ ነበር። እጅግ በጣም በፍርሃትና በድንጋጤ ትመለከተኝ ነበር። ይህንን አመለካከቷን አውቀዋለሁ። ታምሜ ስለተኛው ሳይሆን ይልቁንስ ባወራሁት ነገር ደንግጣ ትመለከተኝ ነበር። ስለ ሃይማኖት ነገር በደንብ አድርጋ ታውቃለች። ምን ብዬ እንደተናገርኩም ገብቷታል። ኢሳን እንደ ነቢይ ሳይሆን ልክ እንደ አምላክ እንደጠራሁት ገብቷት ነበር። ለሷ ይህ ነገር አምላክን እንደ መናገር ነው። በአምላክ ላይ አፍን እንደ መክፈት ነው። ለሷ ብቻ ሳይሆን ጠቅላላ እኔ በነበርኩበት አካባቢ የነበሩ ሰዎች ይህ እንደ ስድብ ይቆጠር ነበር። ልክ እንደ ኃጢአት ይታያል። ወዲያውኑ የወጉኝ ማደንዘዣ እንቅልፍ እንዲወስደኝ አደረገ። ከዛ በኋላ ከጥቂት ቆይታ በኋላ ነቃው። ዓለም ተቀያይራ ነበር። የኔ የልጅ ልጅ አህመድ ልክ እንደሞኝ ያንን የቀረጸውን ቪዲዮ ለዓለም ሁሉ አጋራው። በጣም ደንግጦ ስለነበረ የሚያደርገውን ነገር እንኳን አያቅም ነበር።
በፌስቡክ፣ በትዊተር፣ በቲክቶክም ጭምር ነገሩን ገሃድ አወጣው። አያቴ ከኮማ ሲወጣ ያየው ራእይ ብሎ ከታች ጻፈበት። እኔም ከእንቅልፌ ስነቃ በሚሊዮን የሚቆጠሩ ሰዎች ምስሉን እንዳዩት አወቅኩኝ። ልጄም እየተንቀጠቀጠች በምስሉ ላይ የተጋራውን ቪዲዮ አሳየችኝ። ባባ ተመልከት፣ ሰዎች ምን እያሉህ እንደሆነ ተመልከት ብላ አሳየችኝ። ኮሜንቶቹን ተመለከትኩ። አዎ ኢንተርኔት እጅግ በጣም ክፉ የሆነ ስፍራ ነው። አንዳንዶቹም ይህን ነገር አውቆ ገንዘብ ለማግኘት ነው የጻፈው ብለዋል። ሌሎች ደግሞ ይህ ውሸት ነው፣ ኮምፒውተር ነው ያቀናበረው ብለው ተናገሩብኝ። አንዳንዶቹ ደግሞ እጅግ በጣም የሚያስጸይፍ ስድብን ተሳደቡ። ሌሎች ደግሞ ከሕክምናው የተነሳ ነው፣ አውቆ ባህሉንና ሕዝቡን ለማሰደብ ያደረገው ነገር ነው ብሎ ጻፉብኝ። ኮሜንቶቻቸውን ካየው በኋላ ግን ምንም ውስጤ አልታወከም። ነገሩ ያስደነግጣል። አዎ ከዚህ በፊት ማህበረሰቡ እንዲቀበለኝ ብቻ ነበር የምኖረው። የህዝቡ ምሰሶ ለመሆንና ሰው እንዲያከብረኝ ነበር የምኖረው። አሁን ግን ያንን ክብሬን በተራ ቪዲዮ በሚመስል አጣሁት። ሰዎች ይሳለቁብኛል። ሰዎች ማንነቴን፣ ምንነቴን ሳያውቁ እጅግ በጣም ይጠሉኝ ነበር። እኔ ግን ምንም አልመሰለኝም፣ ደንታም አልሰጠኝም። ያየሁትን አይቻለሁ፣ ምንም አይመስለኝም። ይህ ነገር በሙሉ አንድ ታሪክ አስታወሰኝ። መጽሐፍ ላይ አንድ ታሪክ ተጽፏል። አንድ አይነ ስውር ነበር። ታዲያ ይሄ ሰው ከተፈወሰ በኋላ ሃይማኖታዊ መሪዎች ወደ እርሱ መጥተው ማን ነው የፈወሰህ ብሎ ጠየቁት። ታዲያ ይሄ ሰው የመለሰላቸው አጭርና ግልጽ ምላሽ ነበር። ይኸውላችሁ እኔ ስለናንተ ጥናት ምርምር አላውቅም፣ ነገር ግን አንድ ነገር አውቃለሁ። አላይም ነበር፣ አሁን ግን አያለው አላቸው። ይህ ሰው እኔ ነበርኩኝ። ልክ እንደዚህ ሰው እውር ሆኜ ለብዙ ዓመታት ኖሬያለሁ። አሁን ማየት ችያለሁ። ከዚያ ከሆስፒታሉ ጀምሮ የነበሩ ጥቂት ሳምንቶች እጅግ በጣም ከባድ ነበሩ። ከሆስፒታል ወደ ቤቴ ከተመለስኩኝ በኋላ አየሩ ከብዶ ነበር። የገዛ ባለቤቴ የምትወደኝና የምታበረታታኝ ፋጢማ ከዳችኝ። አይኖቼን እንኳን ማየት አልፈለገችም። ምናልባት ሻይ ልታቀርብልኝ፣ የምበላውን ልታዘጋጅልኝ ትችላለች። ነገር ግን አይኖቼን አትመለከትም። ልቧ እጅግ በጣም ተሰብሮ ነበረ። ምናልባትም ወደ ሲኦል የምሄድ መስሏታል። ባለቤቷን ለዘላለም ያጣች መሰላት። ያ በራሱ ህመም አለው። የሷን ሐዘን ማየት ያኔ በልብ ድካም የደረሰብኝ ህመም በላይ ተሰማኝ። ጎረቤቶቼና የመንደሩ ሰዎች የኔን ምክር ለመጠየቅ ወደ ቤቴ መምጣት አቆሙ። ወደ ገበያ ስፍራ ሲሄድ ሰዎች ጀርባቸውን ያዞሩብኝ ነበር። አንዳንድ ጊዜ ደግሞ እያየዋቸው ስለኔ ያወራሉ። እዩት፣ እብዱ ሽማግሌ መጣ ይሉኛል። ወዲያውኑ የመስጊዶች ቁልፎች እንዳስረክባቸው ተነገረኝ። ሲቀበሉኝ ግን ምናልባት በአየር ላይ ስለተሰራጨው ቪዲዮ ነው ብለው ሳይሆን ማሊክ አንተ አሁን በጣም ታመሃል፣ እረፍት ያስፈልግሃል ብለው በእንደዚህ አይነት መንገድ ነበር የተቀበሉኝ። ነገር ግን እውነታው እጅግ በጣም ግልጽ ነው። ቁልፉንም ሰጠዋቸው። ለ40 ዓመታት ተሸክሜው የነበረውን ቁልፍ አስረከብኩኝ። ነገር ግን ካስረከብኩኝ በኋላ በሐዘን ፋንታ እፎይታ ተሰማኝ። ከዛ በኋላ ማስመሰል እንደማይጠበቅብኝ ተሰማኝ። ታዲያ የተረከበኝም ሰው ቁጭ አድርጎ ያወራኝ ነበር። ወደ ኋላ ሊመልሰኝ ፈልጎ ያወራኛል። ማሊክ ስለታመምክና ትንሽ ጭንቅላት ላይ ችግር ስላለ ነው ይህንን የተናገርከው። ያወራሃቸውን በሙሉ የተመለከትከው በህልም ነው እንጂ በእውን አይደለም። መመለስ አለብህ። ለአንድ ተልካሻና ተራ ነገር ብለህ ህይወትህን እንዳታጣ ብሎ መከረኝ።
እኔም ተመለከትኩት። ብዙ ዓመት ትከሻ ለትከሻ ሆነን አብረን ጸልየን ነበር። ኦማር፣ ይህ ህልም ቢሆን ኖሮ ለምንድን ነው አሁን የተቀየርኩ ያክል የሚሰማኝ? ይህን ስናገረው ግራ ገባውና ምን ማለት ነው ብሎ ጠየቀኝ። እኔም መለስኩለት፣ ኦማር፣ ህይወቴ በሙሉ ሊበለሻሽ ትንሽ ነበር የቀረው። ያ ሁሉ ክብር፣ ያ ሁሉ ዝና፣ ያ ሁሉ ሰው እየመጣ ምክር ይጠይቀኝ የነበረው አሁን የለም። ነገር ግን ከየትኛውም ጊዜ በላይ ውስጤ ሰላም አለው። ቀጠልኩኝና እንዴት ሰው ኦክሲጅን ስላጣ ሙሉ በሙሉ ሰላሙ ይመለሳል? እንዴት ያ ሁሉ ነገር ለኔ ያለ ምክንያት ይሆናል? ከዚህ በኋላ ድጋሚ በድፍረት አንድ ጥቅስ ነገርኩት። ሰው በልቡ አምኖ ይድናል፣ በአፉም መስክሮ ይጸድቃል ብዬ ነገርኩት። ምን እንደሆነ ሳይገባኝ ነው ገና በአፌ መመስከር የጀመርኩት። ልክ ከውስጤ እንደ ፏፏቴ ነው እየተናገርኩ የነበረው። ይህንን ሲሰማ ልቡ እንደተሰበረ ያስታውቅ ነበር። እያዘነም ሄደ። ፍጹም መልሶም አልመጣም። ባለቤቴ ምንም ያክል ብታዝንብኝ ከቀድሞ የበለጠ እወዳት ነበር። ከዚህ ቀደም በራስ ወዳድ ልብ ነበር እወዳት። አሁን ግን በሙሉ ልቤ ወዳታለሁ። እሷም ነገሬ እያስገረማት መጣ። ድሮ የነበረኝ መራርነትና ቁጣ ሙሉ ለሙሉ ጠፋ። ያን ቪዲዮ ያጋራው የልጅ ልጄ መጽሐፍ ቅዱስን ቁጭ ብዬ ሳነብ ይመለከተኝ ነበር። ጥያቄዎችንም ይጠይቃል። አሁን ላይ በማህበረሰቡ መካከል የነበረኝ ተቀባይነትና ክብር የለም። ማንም ሰው ምክርን ፍለጋ ወደ እኔ አይመጣም። አሁን ብርሃንን አይቻለሁ። ወደ ጨለማ አልመለስም። አሁን ላይ ልክ እኔ እንደነበርኩት በጭንብል ውስጥ ከሆናችሁና ሰዎች የማያውቁ ከሆነና ደግሞም እናንተ በጨለማ ውስጥ መኖር ከሰለቻችሁ የማትገቡበትን ደጅ ቁልፍ ይዛችሁ ከከረማችሁ አንድ ነገር ለእናንተ ልነግራችሁ ፈልጋለሁ። እሱ ኢሳ ኢየሱስ እውነት ነው። ዝም ብሎ ታሪክ አይደለም። ለአፋችን የምንለውና ከሰው ስለሰማነው የምንናገረው አይደለም። እሱ የእውነት ያለ የሚኖር ሕያው አምላክ ነው። ኮማ ውስጥ ተገናኘኝ። በችግር ውስጥ በነበርኩበት ሰዓት በባዶነቴ ተገናኘኝ። ደግሞም እኔ ይቅር ልባል የማልገባውን ይቅር አለኝ። እንደኔ አስቸጋሪ፣ አስመሳይ፣ ግብዝ የሆነን ሽማግሌ ይቅር ማለት ከቻለ ማንንም ይቅር ማለት ይችላል። እናንተንም ይቅር ይላችኋል። ወደዚህ ወደ እውነት እንጀራ ወደ ሆነው ወደ ኢየሱስ ክርስቶስ ኑ። እጆቹን ዘርግቶ ይቀበላችኋል። አበቃን። ውድ አድማጮቻችን፣ ይህ ታሪክ ከተመቻችሁ ብዙዎች ጋር መድረስ ስላለበት ሼር እያደረጋችሁ ቪዲዮ ላይ ደግሞ ኮሜንት ካላችሁ በሳጥን ቦክሱ እንድታስቀምጡልን አበረታታችኋል። ተባርካችኋል።